ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? አሁን ስለ ፋክተርስ አፌክቲንግ ኔት ኤክስፖርት ላይ ማለት ነው ትምህርት እንማማራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ ኤንድ ሼር እንድታደርጉ በዚህ አጋጣሚ በትህትና ጠይቃችኋለሁ። አሁን ቀጥታ ወደ ትምህርታችን ነው የምንገባው። እንግዲህ ኔት ኤክስፖርት አንዱ የአግሪጌት ዲማንድ ኮምፖነንት ነው፣ ጥንቅር ነው። ከዚህ በፊት የተሰሩ ቪዲዮዎች አሉ ስለ ፋክተርስ አፌክቲንግ ኮንሰምፕሽን፣ ስለ ፋክተርስ አፌክቲንግ ኢንቨስትመንት ኤንድ ፋክተርስ አፌክቲንግ ገቨርንመንት ስፔንዲንግ በተመለከተ ቪዲዮ ተሰርተዋል። ስለዚህ ይሄም አብሮ ከዚያ የቀጠለ እንደሆነ የተያያዘ እንደሆነ እንድትረዱ ለማለት ያክል ነው። እንግዲህ ኔት ኤክስፖርት ስንል በኤክስፖርት እና በኢምፖርት መካከል ያለው ዲፈረንስ ነው። ኤክስፖርት ሲቀነስ ኢምፖርት ይሰጠናል፣ ኔት ኤክስፖርት ይሰጠናል ማለት ነው። ኔት ኤክስፖርት ዜሮ ከሆነ ትሬድ ባላንስ እንለዋለን። ኔት ኤክስፖርት ደግሞ ፖዘቲቭ ከሆነ ትሬዱ ሰርፕለስ ነው እንላለን ማለት ነው። በተመሳሳይ መንገድ ኔት ኤክስፖርት ኔጌቲቭ ከሆነ ትሬዱ ደፊሲት ሆኗል ማለት ነው፣ በኢንተርናሽናል ትሬድ ማለት ነው። ስለዚህ ቀጥታ ወደ ዚህኛው ኮንሴፕት ስንገባ ኔት ኤክስፖርት ላይ ተጽዕኖ የሚያሳድሩ ነገሮች ምንድን ናቸው ብለን ስንመለከት የመጀመሪያው ፎሬን ሪል ናሽናል ኢንካም ኤንድ አግሪጌት ዲማንድ ነው። የውጭ ከውጭ ገቢ የሚገኝ ገቢ ብለን ልንል እንችላለን። ከዚህ ጋር በተያያዘ መንገድ ፎሬን ሪል ናሽናል ኢንካም ከቀነሰ ያ ማለት ምንድነው? ኤክስፖርት ቀንሷል ማለት ነው። ኤክስፖርት ቀነሰ ማለት ኢምፖርት የምናደርገው በተቃራኒው ጨምሯል ማለት ነው። ያ ማለት ትሬዱ ወይም ገቢው ደፊሲት ውስጥ እየገባ ነው ማለት ነው። ስለዚህ የኢትዮጵያን ሁኔታ ስንመለከት ኔት ኤክስፖርት ማለት ነው ቀነሰ ማለት ነው። ቀነሰ ማለት ቶታል አግሪጌት ዲማንድ ላይ ተጽዕኖ ስለሚያሳርፍ ኔት ኤክስፖርቱ ከፎሬን ሪል ኢንካም ናሽናል ኢንካም ጋር በተያያዘ መንገድ ይቀንሳል ማለት ነው። ስለዚህ በሌላ መንገድ ደግሞ ፎሬን ናሽናል ኢንካም ከጨመረ ኤክስፖርት ጨምሯል ማለት ነው። ኤክስፖርት ጨመረ ማለት ኢምፖርት ቀነሰ፣ ኔት ኤክስፖርት ጥሩ ነው ማለት ነው፣ ወይም ፖዘቲቭ ነው ማለት ነው። ሰርፕለስ አለ ማለት ነው። የኢትዮጵያ ኔት ኤክስፖርት ስንመለከት አይዲያል ኤግዛምፕል ይሄ ጨምሯል ማለት ነው። ቶታል አግሪጌት ዲማንድ ጥቅሉ በዛው ልክ ጨምሯል ማለት ነው። ስለዚህ በፎሬን ሪል ናሽናል ኢንካም እና በኤክስፖርት መካከል ዳይሬክት የሆነ ሪሌሽንሽፕ አለው። በተመሳሳይ መንገድ ከቶታል አግሪጌት ዲማንድ ጋርም ዳይሬክት ኦር ፖዚቲቭ የሆነ ሪሌሽንሽፕ ነው ያለው ማለት ነው። በሌላ መንገድ ደግሞ ሁለተኛው ፋክተር ምንድነው? ኤክስቼንጅ ሬት እና አግሪጌት ዲማንድ ኔት ኤክስፖርቱን ሌላኛው ተጽዕኖ የሚያሳድርበት ኤክስቼንጅ ሬት ነው። ኤክስቼንጅ ሬት እንግዲህ ከዚህ በፊት ስለ ዲፕሪሺዬሽን እና አፕሪሺዬሽን ተነጋግረናል። ቪዲዮ የተሰራ ስላለ ማዳመጥ ትችላላችሁ። ወይን ኢትዮጵያን ብር ማለት ነው ዲፕሪሺዬት ከሆነ የኢትዮጵያ ብር ዲፕሪሺዬት አደረገ ከተባለ ኤክስፖርት ምን ይሆናል? ጨምሯል ማለት ነው። ኢምፖርት ምን ሆኗል? ቀንሷል ማለት ነው። ይሄ ስለ ዲፕሪሺዬሽን እና አፕሪሺዬሽን ራሱን የቻለ ኮንሴፕት ስለሆነ ማለት ነው። ከዚህ ኢትዮጵያን ኔት ኤክስፖርቱ ምን ሆኗል? ጨምሯል ማለት ነው። ኔት ኤክስፖርቱ ጨመረ ማለት አግሪጌት ዲማንድ ላይ ያለው ተጽዕኖ ምን ሆኗል? ጨምሯል ማለት ነው። ስለዚህ ዲፕሪሺዬሽን ሲሆን የኢትዮጵያ ብር ዲፕሪሺዬት ሲሆን ቶታል አግሪጌት ዲማንዱ ላይ ጨመረ ማለት ነው። ስለዚህ
እዚህ ጋር ያለው ግንኙነት ምንድነው? ኢንዳይሬክት ሪሌሽንሽፕ ነው ያለው። ኢምፖርት ጋር በተያያዘ መንገድ ቀንሷል ማለት ነው። ኢምፖርት እና አግሪጌት ዲማንድን በተቃራኒ ይሆናል ማለት ነው። የኢትዮጵያ ብር አፕሪሼት ከሆነስ? አፕሪሼት ሆነ ማለት ኤክስፖርት ምን ሆኗል? ቀንሷል ማለት ነው። በሌላ መንገድ ኢምፖርት ጨምሯል ማለት ነው። ኢምፖርት ጨመረ ማለት ኢትዮጵያን ኤክስፖርት ምን ሆኗል? ቀንሷል ማለት ነው። ቶታል አግሪጌት ዲማንዱ ምን ሆኗል? ቀንሷል ማለት ነው። እና ስለዚህ ፋክተርስ አፌክቲንግ ኔት ኤክስፖርት ፎሬን ሪል ናሽናል ኢንካም እና ኤክስቼንጅ ሬት እንደሆነ እንድትረዱ ለማለት ያክል ነው። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።